አሰላሙ አለይኩም ቤተሰብ ሰላም ናችሁ ወይ? እንዴት ናችሁ? ሰላም ብያለሁ። ዛሬ ደግሞ በአዲስ ቪዲዮ በሌላ ነገር መጥቻለሁ። እንግዲህ የፀጉር ውህድ ነው ይዤ የመጣሁት በጣም ደስ በሚል ላይክ እና ሰብስክራይብ ቀጣውንም እንድታገኙ ሀሳብ አስተያየታችሁንም ፈልጋለሁ። በዚህ መልኩ እንግዲህ በሚያምር ውህድ ነው የመጣሁት ማለት ነው። የሚያምር ማለት ነው ለፀጉር ተስማሚ ማለትም ውጤቱን የምታዩት ቶሎ ቶሎ አይደለም። አንድ ነገር ስትጠቀሙ ተከታታይ ተጠቀሙት ማለት ነው። እንግዲህ በዚህ በንጹህ እቃ ላይ እንደዚህ እናደርግና አብሽ እናደርጋለን። አብሽ እንግዲህ በየተለያየ ሚዲያ ላይ ብትሰሙት ዶክተሮች ራሱ በጣም ጥቅም እንዳለው ይናገራሉ። ሁሉንም እጽዋት ማለት ነው የእጽዋት ውጤት ስለሆነ የሚጎዳን ነገር የለም። ሩዝ እንደዚህ እንደ መጠኔ እንደምፈልገው አደርጋለሁ። በዚህ መልኩ ተልባም እንግዲህ ተነግሮ የማያልቅ ለጤና ጥቅም ነው። ለሁሉ ነገር በጣም በተለይ ብዛት ጠጉሩን ግርችች ላለ ጠጉር ላላችሁ ሰዎች እኔ እንኳን ፀጉሬ ልስልስ ነው ያለሰልሳል ማለት ነው። ማለትም ጓደኛዬ ስትጠቀመው ስላየሁኝ ያለሰልሳል። ትቀላቅላላችሁ። ያው ትንሽ አነስ ስላለ ጨምራለሁ። እንደገና ሁሉን ነገር ስታደርጉ ግን የምታደርጉት እኩል ነው። ከዚያም ታጥባላችሁ። አቧራ ነገር ቆሻሻ ነገር ስለማያጣ ፀጉራችን ላይ ሲያርፍ ደግሞ ፎረፎር ነገር ምናምን ይፈጥርብናል ማለት ነው፣ ያሳክከናል። እሺ እጠቡት መጀመሪያ። ከዚያም በእንደዚህ በጠርሙስ ነገር ነው የምታደርጉት። ጠርሙስ በሆነ ነገር በፕላስቲክ እንዳታደርጉ። ማንኛውንም ነገር ስታደርጉ በፕላስቲክ አታስቀምጡ። ደስ አይለኝም ፕላስቲክ ለምን እንደሆነ እንደው ከጠፋ ነው እንጂ ፕላስቲክ የፈላ ውሃ የሞቀ ውሃ የማይችልልንም። አሁን ይሄ እኔ በሞቀ ውሃ ነው እንደዚህ የማደርገው። በፈላ ውሃ ተዘፈዘፈ፣ እንደዚህ በፈላ ውሃ ተደረገ። የፈላ ውሃ ነው የሚደረግበት። እሺ ለመዘፍዘፍ ማለት ነው። ማለትም እንዲርስ በኋላ ስንቀቅለው እንትን እንዲል ማለት ነው። ቶሎ እንዲበስልልን እንዳያስቸግረን። እንግዲህ መዳሞች ቶሎ ብቅ ካሉብን ዳኤሽ ነው የምትለን። ምንድነው ይሄ? ምንድነው? ገና ሽታውንም ስትታየው ራሱ ዳውሽ ነው የምትለው። አብሽ ደግሞ ይሸታል ማለት ነው። ስለዚህ ቶሎ እንደዚህ ዘፍዝፈ ነው ለ24 ሰዓት እንዳታበዙ። እሺ ሰዓቱን እንዳታበዙበት። 24 ሰዓት ወይንም ማታ ዘፍዝፋችሁ 24 ሰዓትም ባይሆነው ማታ ዘፍዝፋችሁ አሳድራችሁ ቀን ላይ በተመቻችሁ ሰዓት ማድረግ። ብዙ ጊዜ ሲሆን ሽታ ነገር ያመጣል። አሁን ደግሞ ሙቀት ነው ወቅቱ እንትን ይላል ማለት ነው። እና እንደዚህ የተዝለገለገ ሆኗል ማለት ነው። ብጥብጥ ብሏል ማለት ነው። እና እንደዚህ አባብጦ ነው የተገኘው። አያችሁት? እንደውም ሲዘፈዘፍ ትንሽ ነበር፣ አሁን ብዙ ሆነ። በዚህ መልኩ እንደዚህ አደበላልቃችሁ አሁን ስንቀቅለው እዛ ጋር አያስቸግረንም። ቶሎ ብስል ይላል፣ ቶሎ ይልልናል ማለት ነው። አያችሁት? ሲዝለገለግ በጣም ነው ደስ የሚለው። ተልባም እንግዲህ ሲዘፈዘፍ በጣም ነው የሚያብጠው አይደለ? ጄል ነገር ይሆናል። አብሹም እንደዚያው፣ ሩዙም እንደዚያው ያብጣል። ሩዙን ሁሉንም ነገር አድርገን ብረት ድስት ላይ እንገለብጣለን፣ ንጹህ ነገር ላይ። ለፀጉራችን ስለሆነ ግን በንጹህ ነገር ስሩ እሺ። ፀጉራችን ላይ እንትን ስለሚልብን ፎረፎር ምናምን እንዳያመጣብን በንጹህ ነገር ስሩ ማለት ነው። ውሃውንም ቆንጆ ውሃ አድርጉ። እንደዚህ ያያችሁት ውሃው ራሱ እንደ ጀል ነው የሆነው። ውፍር ያለ ውሃ ነው የሆነው ገና ሳይቀቀል ማለት ነው። አያችሁት? ደግሞ ስትቀቡት እንዴት እንደሚያቀዘቅዝ በጣም ነው የሚያቀዘቅዘው። እስከ መጨረሻው ተከታተሉኝ እሺ። በዚህ መልኩ ነው። ስትቀቅሉት ግን ሞቅ ያለ ውሃ ቶሎ ብታደርጉበት፣ መጀመሪያ ላይ የሞቀ ውሃ አፍልታችሁ ብታደርጉበት ይመረጣል። ቀዝቃዛ ውሃ ስታደርጉበት የሆነ ቅርጭፍ የማለት ነገር እንዳይሰማው እና በዚህ መልኩ ነው እንግዲህ ይኸውላችሁ። እንግዲህ ተልባም አብሽም ሩዝም አንድ ነው። በጣም ውጤት አላቸው። ሩዝን አይታችሁ ከሆነ ነጮች እነዚህ ፊሊፒኒዎች፣ ቻይናዎች በተለይ ሩዝ ውሃን ይጠቀማሉ፣ ፈይተው ይጠቀማሉ። ፀጉራቸውን አይታችኋ በሜትር እየተለካ ማለት ነው። ፀጉራቸው በሜትር ነው የሚለካው። እና በዚህ መልኩ እንደዚህ ሆኗል። ሲቀዘቅዝልን ወደ መፍጫ ነው የምንወስደው ማለት ነው። እንደዚህ ያማረ ፍንሽሽ ያለ ነገር ነው የሆነው። እንደ ገንፎ ነገር ተያይዟል። ሲቀዘቅዝልን ወደ መፍጫው እናስገባና መፍጫው ላይ መፍጨት አለብን ማለት ነው። እንደዚህ አድርገን
ወደ መፍጫችን ስንፈጨው ማለት ነው በጣም ነው እንትን የሚለው የሆነ አለ አይደለ ቅልጥልጥ ያለ ነገር ነው የሚሆነው። እንደዚህ ተፈጨ። ከዚያም ማጣሊያ ላይ ተደረገ። ማጥለያውን ደግሞ ንጹህ ጨርቅ አድርጉት። እንደዛው የሆነ ጥቅጥቅ ያለ ጨርቅ አታድርጉ እንዲያወጣላችሁ ማለት ነው። ውሃ ነገሩን እንደዚህ ጀሉን ነገር እንዲጨምቅልን ሸፍሸፍ ያለ ያኔ ሸክሸክ ያለ ነገር ጨርቁ መሆን አለበት። ይሄ ጥቅጥቅ ያለው ጨርቅ አያወርድልንም፣ አይጨምቅልንም ብዙም። ይሄውላችሁ እንግዲህ ቤተሰቦቼ በዚህ መልኩ እየተጨመቀ ነው ያለው። ልክ እንደ ቅቤ ቅልጥልጥ ያለ ነገር ነው። በቃ ሽርክርክ ነገር የለውም። እንደዚህ ስንጨምቀው የተሽረከረከ ነገር የለውም ማለት ነው። ከተረፋችሁ ደግሞ ፍሪጅ አስቀምጡት፣ በረዶ ቤት ማለት ነው። ቀዝቃዛ ይሆንላችሁ፣ አዛው አይበላሽም። ከዚያ እዛ ጄሉ ላይ ቅድም ፈጨነው ውህድ ላይ ዘይቱን ነው የተጠቀምኩት። እናንተ ደግሞ የምትፈልጉትን ዘይት ማድረግ ትችላላችሁ ማለት ነው። እኔ ዘይቱን ነው ያደረኩበት። ዘይቱን በጣም እወዳለሁ ማለት ነው። ለአንዳንዶቻችሁ ደግሞ አይመቸንም የምትሏላችሁ፣ ለፀጉራችሁ እናንተ የምትጠቀሙትን ማድረግ ትችላላችሁ ማለት ነው። በዚህ መልኩ ዘይቱን እኔ በጣም ነው የምወደው፣ ይመቸኛል። ፀጉሬን ራሱ ፍፍት ነው የሚያደርግልኝ ማለት ነው። ፀጉሬን ያኔ ወፈር የማድረግ ባህሪ እኔ ፀጉሬ ስስ ስለሆነ እንደዛ የማድረግ ባህሪ ስላለው ደስ ይለኛል ማለት ነው። ዛላውን ያወፍርልኛል። ሌላው ቅባት ግን የሆነ ዛላውን ፀጉሩን አንዳንዱን ፍሬ ሊሆን ልሙሽሙሽ ነገር ነው የሚያደርገው። ዘይቱን ግን በጣም እኔ ይመቸኛል ማለት ነው። ያው ፀጉራችን ላይ ከቆየ የመነቃቀል ባህሪ ያለው ያለማቆየት ተቀብተን የመታጠብ አያችሁት፣ በጣም ሲያምር በቃ የዚህን ያክል ነው እንግዲህ እንደዚህ የሚያምር ነው። እሺ እንደነገርኳችሁ ከተረፋችሁ አትጣሉት። በወር 3ቴም 2ቴም ቢያንስ በሳምንት ካገኘን እንደዚህ ብንጠቀም በጣም ለውጥ አለው። ካላገኘን ደግሞ በወር 2ቴ በቃ በ15 ቀን መጠቀም እንችላለን ማለት ነው። ይሄ ቀላል ነገር ነው። እኛ ከመዳሞችን ባንነካ በራሳችን ብንገዛ ምን ችግር አለው? በ5 ብር የምንፈልገውን ነገር እንገዛለን። ሩዝ መቼም ከነሱ ቤት አይጠፋም። ተልባ፣ አብሽ እንደዛው መግዛት እንችላለን። ተልባ ራሱ ኪሎ ስንት ነው? 20 ምናምን ብር እንደዛ ነው። ግማሽ ኪሎ ብንገዛ 1 ኪሎ ብንገዛ ብዙ ጊዜ እንጠቀማለን። ተልባም እንደዚያው ርካሽ ነው እዚህ ሀገር። ስለዚህ ገዝተን መጠቀም የነሱን ከምንነካባቸው ማለት ነው። ያው የነሱን ስንነካባቸው ብዙም ደስተኛ አይደሉም እና ለዛ ነው እኔ አሁን የምሰራው መጀመሪያ ላይ ሰርቼ እንደገና አሁን ድምፄን እያስገባሁ ነው። ማለትም ስሰራ አይታኛለች፣ ግን በኋላ ላይ ችግር ነው። ገባችሁ? የት ልታደርገው ነው ለምንድን ነው የሚል ነገር ስላለ ለዚያ ነው። እንግዲህ ብዙ ጥቅም ስላለው ሴቶች እንግዲህ የፀጉራችን ነገር በጣም ውበታችን ነው። ለማንም ሆነ ለሚያየንም ሰው ሆነ ለራሳችን ራሱ ፀጉራችን እንዲህ ዳበስ ስናደርገው ያስደስተናል አይደለም? በቃ ይሄን መጠቀም አለብን። ራሳችንን መንከባከብ አለብን። ራሳችንን መቆጣጠር አለብን። ማንም መጥቶ የሚቆጣጠርልን የለም። ለራሳችን ራሳችንን ያለ ነውና ይሄ ተፈጥሮ የእጽዋት ውጤቶች ምንም ሊያደርጉን አይችሉም፣ አይጎዱንም። እነ ተልባና አብሽ፣ እነ ሩዝ፣ እነ ሌሎችም አሉ፣ ብዙ ነገሮች አሉ። ግን የሚጎዱን ነገር የለም። ለፀጉራችን ላይ ብናደርገው አይጎዱንም፣ ተፈጥሯዊ ስለሆኑ ኬሚካል የላቸውማ። ስለማይጎዱን አትጠራጠሩ፣ ተጠቀሙባቸው ነው የምለው። እሺ እና ቀጣይ እንድስለምለቅ ተከታተሉኝ።